ይሄ ነገር አሽሙር በዚህ እንደዚህ ብሎ ሐሜት ምናምን የለባቸውም። በቃ የዋህ ነች፣ ቅን ሲሰጣት ተቀበለችው። ደነቁ የሚከበሩ ሴቶች፣ የተከበሩ ሴቶች ሰው አይነቁም። ፈጣሪን የምትፈራ ለፈቃዱ የምትኖር ሴት ነች። ተንኮል አታውቅም፣ ነገር አታውቅም። አሽሙር ብታናግሪያት ርብቃን አሽሙር አይገባትም። ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም ልንመልስልህ አንችልም አሉት። አዛኝና ሩህሩህ ነች። እሱን ውሃ የምታጠጣ ከዛ ደግሞ ለግመሎች እንዴት ግመሎችን ነው እኮ ያጠጣችው። ለግመሎች ሁሉ አዝናለች እና ደግ ነች፣ ሩህሩህ ነች። አዛኝና ሩህሩህ ነች። ሶስተኛ የምታየው ጀነሮሲቲዋን ነው። አሁን ግመሎች ይባላል በሳነብ በ3 ደቂቃ ውስጥ ወደ 200 ሊትር ውሃ መጠጣት ይችላሉ። ለ3 ወር የሚሆናቸው ነው በሻኛቸው የሚያጠራቅሙት። ምን ይላል መሰለሽ? እስኪረኩ ድረስ አጠጣቻቸው ይላል። ምን ያለው አንዶና ምን ያህል ሰዓት እንደፈጀባት አላውቅም። ሰውየውን አጠጥታ እየሄደች እየቀዳች ግመሎቹን ታጠጣለች። ግመሎቹን ታጠጣ ስንት ግመሎች እንደያዘ አላውቅም። ከአንድ በላይ ግን ነው ግመሎች ስለሚል ሁሉም ጠጥተው እስኪረኩ ድረስ እየተመላለሰች አጠጣቻቸው ይላል። በጣም አስገራሚ ነው። ስለዚህ ሰው አትንቅም። ሌዲ የሚባሉት አድሚራብል ሌዲ የሚደነቁ የሚከበሩ ሴቶች፣ የተከበሩ ሴቶች ሰው አይንቁም። ሩህሩህና አዛኝ ናቸው። ኮምፓሽኔት ናቸው፣ ይራራሉ ለሰዎች እና ደግሞ ደግ ናቸው። ግመሎችን አጠጥተው ማጠጣት የሚችሉ ደጎች ናቸው። ሰጥተው የማይበቃቸው ደጎች ናቸው። እንዲህ አይነት ሴቶች አሉ። እንዲህ አይነት ሴቶች አድሚራብል ናቸው፣ ደጎች ናቸው፣ ትሁት ናቸው፣ ሰው የማይንቁ ናቸው። ርብቃ እንደዛ ነበረች። ተመላልሳ ግመሎቹን አጠጣቻቸው። ከዛ ቀጠለ። አያት፣ እሷ እንደሆነች ገባው። በቃ እሷ ነች አለ እና ሽማግሌው ሎሌ የማ ልጅ ነሽ አላት። የባቱኤል ነበር የሚባለው አባቷ፣ የአብርሃም ዘመድ ነው። የባቱኤል ልጅ ነኝ አለችው። ከዛ ልክ ያንን ከነገረችው ካያት በኋላ ግመሎቹን ውሃ ካጠጣች በኋላ ሰውየው ሄድና ሰገደ፣ ለእግዚአብሔር ሰገደ እና መንገዴን ስላቃናህልኝ ስላሳካህልኝ አመሰግን። ሂወሹር እሷ እንደሆነች እርግጠኛ ነው። ገብቶሽ እና እሷ መሆኗን እርግጠኛ ነው። ከዛ ከሰገደ በኋላ እሷ ደግሞ ቆሞ ታየዋለች። እግዚአብሔርን ሲያመሰግንና ቆማ ታየዋለች። በኋላ ቀለበት አወጣና ሰጣት። ከዛ የእጅ አምባር 2 አደረገና አወጣና ሰጣት። የወርቅ ትላልቅ የወርቅ እጅ አምባር ሰጣት፣ ቀለበት ሰጣት። ከዛ በኋላ ተቀበለችው። ለመሰለሽ ነገር አታስብም። እሷ አሁን ሽማግሌ ነው ይሄ ሰውዬ። ወርቅ አውጥቶ ሲሰጣት ዝም ብላ ተቀብላ ቆማ ተቀብላ ታየዋለች። እንትን አታውቅም፣ ተንኮል አታውቅም፣ ነገር አታውቅም። አሽሙር ብታናግሪያት ርብቃን አሽሙር አይገባትም። የይስሐቅ ባለቤት ናት አይደል? የይስሐቅ ባለቤት በኋላ ታገባለች። ይስሐቅን ግን አሽሙር አታውቅም። ሌዲስ፣ እነዚህ አድሚራብል ሌዲስ የምታያቸው ሴቶች፣ የሚከበሩና የሚደነቁ ሴቶች ነገረኞች አይደሉም። ይሄ ነገር አሽሙር በዚህ እንደዚህ ብሎ ሐሜት ምናምን የለባቸውም። በቃ የዋህ ነች፣ ቅን ሲሰጣት ተቀበለችው፣ ወርቁን ሲሰጣት ተቀበለችው። እና እንዲህ አይነት የሚደነቁ ሴቶች አድሚራብል የሚባሉ ሴቶች በአሽሙር ብትናገሪያት እንኳን አይገባትም። ነው እንዴ ምናምን ትልሻለች። የዋህ ነች እሷ። በቃ ያልሽውን ነው። አንቺ አሁን ለምሳሌ ወፈርሽ ለማለት ፈልገሽ ምን ነው አንቺ እንዲከሳሽ ትያታለሽ አይደል? ከሳ እንዴ ነው የምትለው። አይገባትም፣ ነገር አይገባትም፣ አሽሙር አይገባትም። እንዴ በፊት ለፊት ካልነገርሻት አይገባትም። እና አድሚራብል የሆኑ ሴቶች ቅድም አልን፣ ደግ፣ ቸር፣ ሩህሩህ፣ ከዛ ደግሞ የዋህ ቅን ነች። ርብቃ ግን የምትደነቅ ሴት ነች። ወንድሟን ላባን ሄደችና ነገረችው። ወርቁን ይዛ ሄዳ ነገረችው። ሽማግሌውን አስገቡት። አባቷና ወንድሟ ሎሌውን አስገቡት፣ ወደ ቤታቸው አስገቡት። ከዛ ሽማግሌው ገባና እኔ አልበላም አልጠጣም የመጣሁበትን ሳልናገር አለ። ሎሌው ምንድነው ተናገር አሉት። ጌታዬ አብርሃም ይባላል። አብርሃም ልጅ አለው፣ ይስሐቅ የሚባል ልጅ አለው። ለጋብቻ የደረሰ ልጅ ነው።
እና አብርሃም ቃል አስገብቶኝ ነው የመጣሁት። ወደ ሀገሬ ወደ ዘመዶቼ ሂድ፣ ከዛ ደግሞ ሚስት ለልጄ አምጣ ተብዬ ነው የመጣሁት። እኔ ደግሞ ምልክት ጠየኩ፣ ጸለይኩ። ውሃ ጠጭኝም ብላት፣ ከዛ ውሃ የምታጠጣኝና ግመሎቼንም አጠጣለሁ የምትለኝ እሷ የጌታዬ ሚስት እሷ ትሁን ብዬ ጠየኩ። እሷን ርብቃ እንዲጠየቅኳት አጠጣች፣ ግመሎቼን ውሃ አጠጣች። ስለዚህ የመጣሁበት ምልክት ስለተሟላ እሷ ነች ማለት ነው። የይስሐቅ ማግባት ያለባት እሷ ነች። ስለዚህ ስጡኝ አላቸው። ከዛ ተቀበሉት። ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም ልንመልስልህ አንችልም አሉት። ነገሩ ከፈጣሪ ዘንድ ነው የመጣው። ስለዚህ በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ማለት ነው። ከዛ ቁጭ አለ፣ በላ፣ ጠጣ። አሁን በቃ እግዚአብሔር መንገዴን አቅንቶልኛል ይዣት ልሄድ አለ። አይ አንድ 10 ቀን ትቆይ አሉት። አሁን ገብቷቸዋል፣ የፈጣሪ ፈቃድ እንደሆነ ቤተሰቦቿ ገብቷቸዋል። እሷ ደግሞ ሰምታለች፣ ይሄንን ሲነጋገሩ ሰምታለች። እሷ ትምጣና ትጠየቅ ተባለ። በማግስቱ ነው ሰውየው ገብቶ አድሯል። በማግስቱ እሷ ትምጣና ትጠየቅ፣ እሺ ትላለች ለመሄድ ተባለች። ከዛ ተጠራች ርብቃ። ከዚህ ሰውዬ ጋር ትሄጃለሽ ብለው ጠየቋት። እሄዳለሁ አለች። ለመሰለሽ የሱ ፈቃድ እንደሆነ አውቃለች። እግዚአብሔር ፈቃድ የፈጣሪ ፈቃድ እንደሆነ አውቃለች። ትሄጃለሽ ተባለች፣ እሄዳለሁ አለች። ስለዚህ ምንድነው የምታየው እዚህ ጋር ከቀድሞ ነጥቦች ላይ ፈጣሪን የምትፈራ ለፈቃዱ የምትኖር ሴት ነች። ፈቃዱ ነው የምትፈልገው። ምንም በቃ መጣች፣ የሱ እንደሆነ አወቀች፣ እሄዳለሁ አለች። ትራስት ታርጋለች። አምላኳን የተማመነችው አምናለች። እግዚአብሔርን አምናለች፣ ፈጣሪዋን አምናለች። ፈቃዱን ነበር የምትፈልገው። ከዚህ በፊት አላገባችም እሷ። ከዛ ፈቃዱ እንደሆነ ስታውቅ ነገሩ ከእግዚአብሔር ዘንድ መጥቷል ሲሉ ሰምታለች። በጎም ክፉም ልንመልስልህ አንችልም ከመስማማት ውጭ ሲባል ሰምታለች። ከዛ ጠርተው ትሄጃለች ሲሏት እሄዳለሁ አለች። እሄዳለሁ ከአምላኳ ፈቃድ ጋር ተስማማች እና ተማመነች። ስትሄድም ደግሞ የምታመልከውን አምላክ ተማምና ነው የሄደችው። አሉ ደንገጥሮቿ የሚያገለግሏት ሴቶች አሉ አብረዋት የሚሄዱት። ግን ይህን ሰውዬ አታውቀውም። ታሪኩን የሰማችው ባሏን አታውቀውም፣ ይስሐቅን አታውቀውም። የይስሐቅን አባት አብርሃምን በአካል አታውቃቸውም። የምታገባውን ሰው ይስሐቅን አታውቀውም። ፈጣሪን ግን አምና ሄደች። ስለዚህ የተከበረች ሴት አድመረብል ውመን ነች ነጥቡ። በፈጣሪን የምትፈራ በፈቃዱ የምትኖር የምትታመንበት ሴት ነች ማለት ነው። ቀደም ስለ ግመሎቹ ስታነሳ ቨርሱን ትክክል ላልሆን እችላለሁ፣ ታስተካክለኛለህ ዶክተር። አይ ቲንክ የጻድቅ ሰው ነፍስ ለእንስሳ እንኳን እንደሚራራ ኤግዛክትሊ መጽሐፍ ቅዱስ ይናገራል። ይራራል እና ስትናገር ከቸርነቷና ከደግነቷ ባለፈ ደግሞ ያጠጣችው እኮ ሰው አይደለም፣ ከሰው አልፋ ለእንስሳ ነው። በጣም የማመሰግንሽ በጣም። ስለዚህ ደግነቷና ርህራሄዋ ከሰው ያለፈ ነው እና እኔ በጣም ብዙ ኢምፕረስ ከሚያደርጉኝ ሰዎች መካከል ከሰው አልፎ ለተፈጥሮ የሚራሩ ሰዎች እንኳን፣ ምክንያቱም ተፈጥሮም የእግዚአብሔር የእጆቹ ስራ ነው እና በዚህ አንደርስታንዲንግ የሚራራ ለእንስሳ እንትን የሚል በድንጋይ የማይማታ እኔ ውሻ በጣም ስለምወድ ነው በነገራችን ላይ። እና ምክንያቱም እነሱም በሱ ነው የተፈጠሩት። ያሳዝናሉ። እና እኛ ፕሮቴክት የማናረጋቸው ከሆነ ማነው ፕሮቴክት የሚያረጋቸው? እና እንደዚህ አይቼ አላቅም ነበር፣ ግን አንተ ስታስተምር እሱ ነው ወደ ልብ የመጣው። ለካ ግመል ነው ያጠጣችው። ግመል አጠጣች። በጣም ይገርማል። አንቺ ደግሞ የሄድሽበት መንገድ ልዩ ነው። ልክ ነው። ለእንስሳ ይራራል ይላል። እነሱ አሁን ለሰውየው ብቻ ሳይሆን ለእንስሶቹም ለግመሎቹም ራርታለች። እንግዲህ አሁን ለግመል እንዴት ትራሪያለሽ? በጣም እኮ የሚገርም ነው። አጠጣቸዋለሁ፣ ለዛው እስኪረኩ ድረስ